ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን። ሕዝቡ ምን ይላል? ጥበብ ላለው የሚለው ቃልን ስታነብ አጋንንቶች ጥበብ የላቸውም፣ ሰዎችስ ጥበብ የላቸውም። why is it ብቻውን ጥበብ ላለው? አንዳንድ ትርጉሞች they have a better version አላቸው ትርጉሞቹ። okay, all our praises is focused through Jesus on this incomparably wise God. Incomparably wise God. Incomparable ማለት ምን ማለት ነው? ንጽጽር በሌለው መንገድ ምን ማለት ነው? ሌሎች ጥበብ ቢኖራቸው እንኳን እግዚአብሔር ጋር ስትመጡ ግን incomparable ነው የነበሩ። ስፒሪት ዓለምም ላይ ያሉ በጥበባቸው የተነገረላቸው ሰዎች አሉ ባይብል ውስጥ። ለምሳሌ ስለ ሉሲፈር ስለራሱ ሲናገር ምንም እንኳን ከዳንኤል በላይ ጥበበኛ ብትሆን ይላል ሕዝቅኤል 28 ላይ ጥበብን የሞላ ጥበብን ሉሲፈር ራሱ ምን ተሞልቶ ነበር? ጥበብ። and የማን ጥበብ አለ? የዳንኤል and የሰለሞን ጥበብ አለ። እኛም ላጋ ስንመጣ የሱ ጥበብ ግን incomparable። ሁሉም ቸርቾች ስለ ጥበብ ተነግሯቸዋል። ሮሜ ብቻ አይደለም። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ላይ የእግዚአብሔር ጥበብና ኃይል የሆነው ክርስቶስ ኢየሱስ ነው። የዚህ ዓለምን ጥበብ እግዚአብሔር ሞኝነት እንዲሆን አላረገምን ተብሎ ስለ ጥበብ በደንብ ተነግሯቸዋል ገና ከጅምሩ ማለት ነው። ገላትያ ጋር ብትመጡ የማታስተውሉ የገላትያ ሰዎች ኦ ዩ ፉሊሽ ጋላቲያንስ ካለ ምን የሌለው ቸርች ሆኗል? ጥበብ የሌለው ቸርች ሆኗል። ኤፌሶን ቸርች ሶ ማች የጥበብ ነገርን ይመክራቸዋል። ጥበብ እንዳላቸው እንጂ ጥበብ እንደሌላቸው አትሁኑ። መልእክቱም የሄደው ለሮሜ ነው። አንድ ቸርች ያለበትን ኦኬ ክርስቶስን ከማወቅ አንፃር ያ ቸርች ምን ስታተስ ላይ እንዳለ ማወቅ ከፈለጋችሁ just read the name of the church. So what is Rome? What is Rome? Number 1, ሮም በዛ ዘመን የዓለም ሁሉ መሪ መቀመጫ ነው። ቄሳሮች የት ነው የሚኖሩት? ስለዚህ የነገስታት መኖሪያ ነው። የወርልድ መሪዎች መኖሪያ ነው። የወርልድ መሪዎች መኖሪያ ከሆነ ሰዎቹ እዛ ቦታ ላይ መሪ ያደርጋቸው ምንድን? ስለዚህ ሮሜዎች ምን አላቸው? ሳም ዊዝደም። ስለዚህ አሁን መልእክቱ ማለት ነው የንግስና ቅባት አካባቢ ላሉ ሰዎች ነው። እናንተ ካልሆናችሁ ማን ሊሆን ይችላል? ስልጣንም ኃይልም ያለው ፍቃድ ያለበት ሴንተር ማለት ነው። ራሴን መሰዋ ከቻልኩኝ የራሴን ፍቃድ ተጠቅሜ ነው እዛ ጋር መመጣው። ምን ይሆናል ውጤቱ? የእግዚአብሔርን ፍቃድ፣ እሱም በጎ ሕያው በጎ መልካም በጎ ፍጹም ኦኬ የሆነውን ምን እንደሆነ ፈትናችሁ ታውቁ ዘንድ። ስለዚህ የራሴን ፍቃድ ሳርድለት የማንም ፍቃድ ማወቅ ጀምራለሁ። ዛሚስ ሮሜነት የሚመጣው እዚህ ጋር ሮሜ ሰዎች ምን ያለበት ቦታ ነው የሚኖሩት? ንግስና ቄሳሮች ያሉበት የዓለም መሪ ምንም የወጣበት ቦታ። ስለዚህ አንዱ በሮሜ ውስጥ ሊያነሳላቸው የሚፈልገው ስለምንድን ነው? ስለ ህግ። ሊስን እስካሁን ያወራዋችሁ ይሄ ነው። ንጉስ ስለሆነ ምን ያወጣል? ህግ ያወጣል። ጥበበኛ ማለት according to ዘሎ የሚሄድ ብቻ ነው። that is the definition of wisdom። ስለዚህ እግዚአብሔር ያወጣውን የተፈጥሮ የሚሆን የብሉይ ኪዳን whatever ህግ እሰብራለሁ ስትል ጥበበኛ አይደለም። ሌላ ህግ አወጣለሁ ስትል ጥበበኛ አይደለም። ጥበበኛ ማለት to be in synchronicity with the law ማለት ነው። ሮሜ ምዕራፍ 16 ጋር 27ን ብቻ ማንበብ እንችላለን። ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን። ሕዝቡ ምን ይላል? አሜን። ናው ብቻውን ጥበብ ላለው የሚለው ቃልን ስታነቡ አጋንንቶች ጥበብ የላቸውም፣ ሰዎችስ ጥበብ የላቸውም። why is it ብቻውን ጥበብ ላለው? አንዳንድ ትርጉሞች they have a better version አላቸው ትርጉሞቹ። ኦኬ ለምሳሌ እናንተ ኮመንሊ ይሄም የተተረጎመበት ኪንግ ጄምስ ነው። የብዙዎቻችሁ የኪንግ ጄምስ ልጆች ናችሁና ያ so ኪንግ ጄምስ to God alone wise be glory through Jesus Christ forever amen ነው የሚለው። to God ይልና ኮማ alone wise ብቻውን ጥበብ ላለው alone wise ወይም ብቻውን ጥበብ ለሆነው ጥበበኛ ለሆነው። but በሌሎች ትርጉሞችም ደግሞ ላንበበላችሁ ሜሴጅ ባይብል all our praises is focused through Jesus on this incomparably wise God. Incomparably wise God በሉ እስቲ ጥሩ እኮ ነው እንግሊዘኛ አንዳንዴ
Please say incomparably wise God. Incomparably wise God. Incomparable ማለት ምን ማለት ነው? ንጽጽር በሌለው መንገድ ምን ማለት ነው? ሌሎች ጥበብ ቢኖራቸው እንኳን እግዚአብሔር ጋር ስትመጡ ግን incomparable ነው። እንዴት እንደማለት መሰላችሁ? How can you compare 10 ብርና 1 ትሪሊዮን ብር? ሁለቱም ስማቸው ብር ማለት ካልሆነ በስተቀር ስለዚህ ኮምፓሪዝን ውስጥ ሊገባ አይችልም። ከቢሊዮን አንፃር ስትቆጥሩት 10 ብር is not money. Right? So incomparably wise. Incomparably wise. ከኔ ጋር በሉ ሊነጻጸር በማይችል ደረጃ ጥበበኛ ኦኬ ወሉና ሊነጻጸር በማይችል ደረጃ ጥበበኛ you know እግዚአብሔር ጋር ያሉትን ሌቨሎች በመናወራበት ጊዜ ኦኬ ደረጃዎች ስናወራ አንዳንድ ቋንቋዎችን ማወቅ አለባችሁ። ለምሳሌ አምላካችንን በብሉይ ኪዳን ልዑል ይለዋል ባይብል። እስቲ በሉ ልዑል እያወራችሁ ልዑል ልዑል ብሎ ሲናገር ምንድነው እሱ በእንግሊዘኛ ኤሊዮን ኤሊዮን በሂብሩ ማለት ነው። በእንግሊዘኛ ግን ሞስት ሃይ በሉ እስቲ ይኸውላችሁ እንግሊዘኛ ትንሽ ለቆጠራችሁ ልጆች እንደዚህ አይባልም ግራማቲካሊ ኖ ሃይ ሃየር ሃይስት ነው የሚባለው። ስለዚህ አሁን ለምሳሌ the highest is ከሁሉ በላይ ነው right and higher መሃል ላይ ነው ከዛ high አለ so high higher highest ምን አይነት እንግሊዘኛ ነው the most high የሚባለው? ምን ማለት ነው እሱ? higher highest ካልኩኝ ቆይ ሁለታችሁ ቶሎ ቆሙልኝ quickly maybe አንተ ቁጭ በልና አንተ so now ይሄም ረጅም ነው ይሄም ረጅም ነው but this one is taller than so EREST ምናምን ስጨምር ሁለቱን እያነጻጸርኩ ነው። ቁጭ በለም now እንደዚህ ቢሆን እግዚአብሔር ጋር ሲመጣ ግን higher than this ካልኩኝ እግዚአብሔርና ሳምበዲን እያነጻጸርኩ ነው። most high ካልኩኝ ግን እያነጻጸርኩኝ ሳይሆን incomparably ስለ አምላካችን ለምሳሌ ሌላ ቦታ ስለ ብርሃኑ እናውራ። ኢየሱስ መጥቶ እኔ የዓለም ብርሃን ነኝ ማለቱ ብቻ አይደለም። ማቴዎስ 5 ላይ ደግሞ እናንተም የዓለም ብርሃን ናችሁ እሱም ብርሃን ነው። የት አንደኛ ጢሞቴዎስ ምዕራፍ 6 ጋር ግን እግዚአብሔር ማንም ሊቀርበው የማይችል ምን አይነት ብርሃን ነው? incomparable። ስለዚህ በሉ የኔ አምላክ incomparably። ስለዚህ በምድር ላይ የነበሩ ስፒሪት ዓለምም ላይ ያሉ በጥበባቸው የተነገረላቸው ሰዎች አሉ ባይብል ውስጥ። ለምሳሌ ስለ ሉሲፈር ስለራሱ ሲናገር ምንም እንኳን ከዳንኤል በላይ ጥበበኛ ብትሆን ይላል። ይሄ ሕዝቅኤል ነው። እንደገና ደግሞ መጥቶ ደግሞ ኢሳይያስ ላይ ደግሞ እንደዚህ ይላል። ኦልራይት ሁለቱም ሶሪ ኢሳይያስ ላይ ነው እና ምን ይላል ሕዝቅኤልና እንደዚህ ይላል ጥበብን የሞላ ሕዝቅኤል 28 ላይ ጥበብን የሞላ ጥበብን ሉሲፈር ራሱ ምን ተሞልቶ ነበር? ጥበብ and የማን ጥበብ አለ? የዳንኤል and የሰለሞን ጥበብ አለ። yes እግዚአብሔር ባስሌልን ጥበብ ሞልቷል። ኢያሱ ጥበብ ተሞልቷል። እናንተም ጥበበኛ ሆኑ you know all these things but እግዚአብሔር ጋር ግን ስንመጣ ጥበቡ ራሱ ልክ እንደ ብርሃኑ incomparable look ነገስታት በእኔ ይነግሳሉ ካለች ጥበብ አሁን በምድር ላይ ያሉ መሪዎች በጠቅላላ በምንድን ይነገሱት? ኦኬ ጥበባቸው ምናልባት እነሱ የሚጠቀሟቸው የተለያዩ ጥበቦች አሉ። come on ለምሳሌ ባይብል ውስጥ ዳንኤል 11 ላይ የጥበብ መጽሐፍ ላይ አንዱ ንጉስ በማታለል ይነግሳል ይላል። በምን ነው የሚነግሰው? በማታለልም ዙፋን ላይ የሚወጡ አሉ። ምክንያቱም ማታለል ራሱ ምንድነው? አንዳንዶች ደግሞ በሚሊተሪ ፓወር ይወጣሉ። የአፍሪካ በጣም ታውቃላችሁ። በማታለል የሚወጣለ በሚሊተሪ ፓወር የሚወጣለ ደግሞ በምርጫ የሚባልም ያ ምርጫ ቦርድ ምናምን አለ አይደለ? በዛም ይመጡ አሉ። እነኚህ ሁሉ ምን ይጠቀማሉ? ጥበብ። የእግዚአብሔር አይነት ጥበብ አይደለም። ከነሱ አንፃር ግን እግዚአብሔርም እኮ ሊደር ነው። በምን ጥበብ ነው ደግሞ እግዚአብሔር ቁጭ ያለው? እግዚአብሔርስ ሊደር የሆነው ነምበር 1 በማታለል አይደለም።
ለምን ያታልላል? ምን ቸግሮት ያታልላል? ሰምታችሁኛል? ለምን ያታልላል እግዚአብሔር? ነበር ከነኛ ምድር ላይ ካሉ ነገስታቶች አንፃር ሲታይ እነሱም ዛጋ ለመቀመጥ ጥበብ አላቸው። ዋቴቨር ጥበብ ይሁን ችግር የለውም። ግን እኛም ላጋ የኛ መሪ ጋር ስንመጣ የሱ ጥበብ ግን ኢንኮምፓረብል። አሕዛብንና መሪዎቻቸውን እንዴት እንደሚያይ ታውቃላችሁ? በገንቦ ውስጥ እንዳለ ጠብታ ነው። ገንቦ ውስጥ እንዳለ ማይ ፍሬንድ፣ ከውቅያኖስ አንፃር ጠብታ ምን ይነገራል? ስለዚህ ከጠብታ አንፃር ውቅያኖስ ምንድነው? ኢንኮምፓረብል ነው። that is your God ንገሩ። that is my God hallelujah incomparably wise። ደስ አይልም? ንጽጽር በሌለው መንገድ ከፈለክ የኬንያውን ከኢትዮጵያ ጋር አነጻጽር። እግዚአብሔር ጋር ስትመጣ ግን you can አሜሪካን ከጀርመን ከራሽያ ጋር አነጻጽር። አምላካችን ጋር ሲመጣ ሉሲፈር ቻው ምናነጻጽር አይነት አይደለም። ከኔ ጋር በሉ ሉሲፈር ቻው። ከእግዚአብሔር ጋር ልናነጻጽር አንችልም። የኛ አምላክ incomparably wise። አይገርምም? this is very amazing statement። so በዚህ ልክ ስናስበው is very very fine። glory be to God። አሜን ነው። ይሄ የመግዛት ጥበብን ነው በሮሜ ባይብል በሮሜ ላይ ስንመለከተው የመግዛት ጥበብን ሉክ ሁሉም ቸርቾች ስለ ጥበብ ተነግሯቸዋል። ሮሜ ብቻ አይደለም። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ላይ የእግዚአብሔር ጥበብና ኃይል የሆነው ክርስቶስ ኢየሱስ ነው። የዚህ ዓለምን ጥበብ እግዚአብሔር ሞኝነት እንዲሆን አላረገምን ተብሎ ስለ ጥበብ በደንብ ተነግሯቸዋል። ገና ከጅምሩ ማለት ነው። አሜን ነው የሚባለው። and also ቀጥሎ ገላትያ ጋር ብትመጡ የማታስተውሉ የገላትያ ሰዎች you foolish Galatians ካለ ምን የሌለው ቸርች ሆኗል? ጥበብ የሌለው ቸርች ሆኗል እያወራን። and also ኤፌሶን ጋር ስትሄዱ okay ኤፌሶን ቸርች so much የጥበብ ነገርን ይመክራቸዋል። ጥበብ እንዳላቸው እንጂ ጥበብ እንደሌላቸው አትሁኑ። yes and then ቀኖቹ ክፎች ናቸውና ዘመኑን የሚዋጅ ሰው ምን አይነት ሰው ነው ማለት ነው? fine and then የጌታን ፍቃድ ምን እንደሆነ እወቁ ካላችሁ በየቀኑ የቀኑን የጌታን ፍቃድ የሚያውቅ ሰው ምንድነው ማለት ነው? and መንፈስ ይሙላባችሁ እንጂ በወይን ጠጅ ካለ መንፈስን የሚሞላበት ሰው ምንድነው? ኦኬ ስለዚህ አንድ ቀን በጥበብ ዋላችሁ ምለው እነኚህን ካረጋችሁ ብቻ ነው። ተመክራችኋል። ስለዚህ ሁሉም ቸርች ምን ይኑረው? ግን ለዚህ ለሮሜ ቸርች ግን ጥበብን ሲያወራ in a different aspect ነው የሚያነሳው። so ይሄን ቸርች ግን ሲያወራው in a different ነው approach የሚያደርገው። can I help you? number 1 አሳያችኋለሁ። number 1 መልእክቱ የሚሄደው ለሮሜ ነው። አንድ ቸርች ያለበትን ኦኬ ክርስቶስን ከማወቅ አንፃር ያ ቸርች ምን ስታተስ ላይ እንዳለ ማወቅ ከፈለጋችሁ just read the name of the church። ጥበብ የሌላችሁ መሰለኛው ይኸውላችሁ ብሉይ ኪዳንን የምታውቁ ልጆች ባይብል ጻፊዎች እኮ እኛ አይደለንም። የጻፉ ሰዎች የጻፉበትን ጥበብ ላውራችሁ። በማንኛውም ጊዜ ስም ሲያነሱ ኤኒ ስም ካነሱ ኮድ ነው። ስም ካነሱ አሁን ኤልሻዳይ ስትሉ አሁን እናንተ ኤልሻዳይ የሚባል ሰው እንደምታውቁት አይነት ነው? ኖ ኤልሻዳይ ማለት ሁሉን ምን ማለቱ ነው? 100 ዓመት ብትሆንም ልጅ ሊሰጥህ ይችላል። ማልችለው ነገር ይሄ ነገር ስም ነው ባህሪ ነው? ባይብል ላይ ግን አብርሃምም ካልን ምንድነው? ባህሪ ነው፣ የብዙዎች አባት። ስለዚህ ሰውየው አይደለም። አየመለሳችሁልኝ። ይስሐቅም ካላችሁ ባህሪ ነው። ገብታችኋል? ያዕቆብም ካላችሁ ባህሪ ነው። ኦኬ እስራኤልም ካላችሁ so every name ባይብል ውስጥ ምንድነው? ባህሪ። ተግባብተናል? ከዛ ደግሞ ለምሳሌ ከግለሰቦች እንውጣና ደግሞ ወንዞችም ስም አላቸው። እነሱ ምንድናቸው? ኔቸር ናቸው። እንደገና ደግሞ ፈርዘር ንግባና ደግሞ ለምሳሌ ቦታዎችም ስም አላቸው። ጽዮን ተራራ፣ ኢየሩሳሌም፣ ቤተልሔም፣ ናዝሬት ከተማ፣ ገሊላ አውራጃ፣ ፍልስጤም፣
አዛጦን፣ አስቀሎና ምናምን የምትሰሟቸው ባቢሎን ከሞን ባቢሎን አገር ነው ወይስ የሆነ ባህሪ ነው አሰራሩ? እግዚአብሔር ቋንቋ ደባልቋልና ስለዚህ ስሞች ሁሉ መጽሐፍ ቅዱስ ምንድናቸው? እዛ ከተማ ውስጥ ስሙ የተጠራበት ቦታ ላይ የሚያሳያችሁ የሰዎች መንፈሳዊ ስታተስ አለ። ስለዚህ አሁን ሮሜ ስንልም በዛ ካልተረዳችሁት ባይብልን አላወቃችሁም። በሌላ መንገድ ነው የምታስቡት። Are you with me now? So what is Rome? What is Rome? Number 1 ሮም በዛ ዘመን የዓለም ሁሉ መሪ መቀመጫ ናት። ቄሳሮች የት ነው የሚኖሩት? ስለዚህ የነገስታት መኖሪያ ነው። የወርልድ መሪዎች መኖሪያ ነው። የወርልድ መሪዎች መኖሪያ ከሆነ ሰዎቹ እዛ ቦታ ላይ መሪ ያደርጋቸው ምንድን ነው? እየሰሙኝ አይደለም። ስለዚህ ሮሜዎች ምን አላቸው? ሳም ዊዝደም። ስለዚህ አሁን መልእክቱ ማለት ነው የንግስና ቅባት አካባቢ ላሉ ሰዎች ነው። እናንተ ካልሆናችሁ ማን ሊሆን ይችላል? ሊገባኝ አልቻለም። እኔ I don't know. So ሮሜ ማለት ዳይሬክት ትርጉሙ አሁን ጥበብ ልስጣችሁ። እያንዳንዱን ቸርች በመታነቡበት ጊዜ የቸርቹ ስም ማን ነው? ቆሮንቶስ ሲባል that is the church of Corinthians. What is Corinthians? በዚህ ካላነበባችሁ የሆነ ቦታ ላይ ያለ ቆሮንቶስ ምናምን ነው የምትሉት and that is a mistake. እንዲህ አይነት አነባበብ ማንም ሰው አይፈቅድላችሁ። ስለዚህ ቆሮንቶስ ውስጥ ያለው መልእክትን የምታገኙት ምኑን ስታውቁ ነው? ቆሮንቶስ የሚለው የኤፌሶንን መልእክት የምታገኙት ምን የሚለው ስም ስታገኙ ነው? ስሞች ምንድናቸው? ለምሳሌ አሁን ባይብል ግብጽ፣ ኢትዮጵያ ወይ ኩሽ ና ይላችኋል አይደል? ምንድናቸው እነኚህ ነገር? ይኸው ለሚሄድ እናንተም ማሚን እያላችሁ ልተጋገዛ አብረን እንሩ። ይኸውላችሁ ሁለት ነቢያቶች ይመጡና according to the Bible ሁለት ነቢያቶች ይመጡና ከጥልቅ የሚወጣ አውሬ ትንቢታቸው ሲጨርሱ ይገላቸዋል። then የሚገላቸው ከተማ ላይ ሬሳቸው ይጣላል። ሶ ባይብል እንደዚህ ይላል፣ በድናቸው በታላቂቱ ከተማ በድናቸው የት ናት? ኢየሩሳሌም። ለምንድን ነው? እርሷም በመንፈሳዊ ምሳሌ በምን ምሳሌ? ለካ ኢየሩሳሌም የሚለው ምን ምሳሌ ያለው? ምሳሌ ሰዶምና ግብጽ የተባለች ደግሞም ጌታቸው የተሰቀለባት ናት። ጌታቸው ኢየሱስ የተሰቀለው የት ነው? ኢየሩሳሌም። ግን ስትሉ ግን በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ይላል። ከኔ ጋር ብሉ። በመንፈሳዊ ምሳሌ እኮ ባይብል ውስጥ አለ። ስለዚህ ግብጽ ምንድነው? መንፈሳዊ። ግብጽ ምንድነው? መንፈሳዊ። ስለዚህ ኢትዮጵያ ምንድነው? ባይብል ውስጥ ያሉ ስሞች የአገር ስም፣ የግለሰብ ስም፣ የወንዝ ስም፣ የምንም ስም ስትሰሙ መንፈሳዊ ጮክ በሉና እሱን ካልተረዳችሁ አልተረዳችሁም። ዝም ብላችሁ ነው ያነበባችሁት። you are not a bible reader። ተረተረም ታወሩት። are you with me now? so every church ጋር ስትሄዱ ስሙን እዩት። ምን ማለት ነው? ቆላሲያስ ማለት ምን ማለት ነው? ተሰሎንቄ ማለት ዮሐንስ በራእዩ ለሰባት ቸርች መልእክት ሲጽፍ ለስንት ቸርች? እውነት በዛ ዘመን የነበረው ሰባት ቸርች ብቻ ነው? what do you mean? አፖስትል ፖል የጻፈላቸው ቸርቾች ሰባት ናቸው። check it። ሮሜ፣ ቆሮንቶስ፣ ገላትያ and ኤፌሶን and ቆላሲያስ፣ ፊልጵስዩስ and ተሰሎንቄ these are the churches ፖል የጻፈላቸው። ሰባት ቸርች የሚመርጡት ለምንድን ነው? ይሄን ለምንድን ነው ካላችሁ እግዚአብሔር ለምን ሰባት ቀን መረጠ ብለህ ጠይቀኝ። so ሙሴ ለምንድን ነው ሰባት ሴቶች ያሉበት የዮቶር ቤት ሄዶ የገባው? በእንጨት ላይ ይሰቀሉ ሲባል የሳኦል ቤት ለምን ነው ሰባት ሰው የተሰቀለው? ማለት ይሄ ነገር ትርጉም ከሌለው ማለት ነው። are we together now? yeah, so you have to be very wise. now አንድ ከተማ ስሙ ሲነገራችሁ፣ አንድ ሀገር ስሙ ሲነገራችሁ መንፈሳዊ ምሳሌ አለ። ከዛ ነው የሚጀመረው። ዘለ ሮሜ ውስጥ ገብታል ለምትጀምረው በደንብ እየገባችሁ መሰለኝ። yes so አሁን የኤርትራ ባህር ይላል አይደል ባይብል ላይ? so ኤርትራ ምንድነው? እኔ ኤርትራዊ ነኝ ምን ማለትሽ ነው? እኔ ኢትዮጵያዊ ነኝ ምን እያልክ ነው ብሮ? ምትለውን ሁሉ አታውቅም። ለዚህ ነው የሚደርስብንም አታውቀው።
ምክንያቱም ነኝ ስትል መንፈሳዊ ምሳሌ ስለሆነ ያንን ምሳሌ ምን እያደረከው ነው? እየቀሰቀስከው ነው። እኔ እንደዛ ነኝ ካልክ በቃ ነህ አሹ። ስለዚህ መንፈሳዊ ምሳሌነቱን ሳታውቁ የምትናገሩ ልጆች መጽሐፍ ቅዱሳዊ አይደላችሁም። በቃ እናንተ በመንፈሳዊ ምሳሌ ኢጅፕት ምንድነው? ኦኬ ለምንድነው እሱ አጋር ስትመጣ ግብፃዊቱ አጋር የሚባለው? ለካስ አብርሃም ቤት የገባው የሆነ መንፈሳዊ ዝም ብሎ ሰው አልገባም ማለት ነው። ዋው አር ዩ ሊስኒንግ ናው? ሰዶምና ገሞራ እኛ እስከምናውቀው ድረስ ኦኬ ዘፍጥረት ምዕራፍ 19 ላይ እግዚአብሔር በእሳትና በድኝ የገለበጣቸው ከተሞች ናቸው። ናው ኢሳይያስ ግን ከስንት ዘመን በኋላ በቃ የተገለበጠ ከተማ ነው። ሰውም እኮ የለውም። ሄሎ ከስንት ዘመን በኋላ ኢሳይያስ መጥቶ ምዕራፍ 1 ላይ እናንተ የሰዶም አለቆች ይላል። የእስራኤል መሪዎች እኮ ነው። የምን አለቆች? አገሩ ሳይኖር ለምንድን ነው የሰዶም አለቃ የምትባለው? ምክንያቱም ሰዶም ምንድነው? መንፈሳዊ ምሳሌውን ከሎጥ ሚስት ተማሩ ከተባለ የጨው ድንጋይ ስትሆን ምንድን ነበር ማለት ነው? ምሳሌ። እየተማራችሁ ከሆነ በደንብ አሚን በሉ። ግልጽ ነው? you have to be very serious. okay so የቦታውን ስም ኬርፉሊ ስትተረጉሙት ምን ምሳሌ እንዳለው ይገባችኋል። okay can I talk? yes now what is ለምሳሌ ኢጅፕት አይደለም በባይብልኛ it is called ሚጽራይም። ከኔ ጋር በሉ ሚጽራይም። ሚሳኤል ነው ያላችሁ? ሚጽራይም ኦኬ ሚጽራይም ኦር ሚጹር ባጭሩ ምን ባሉት? ሚጹር ማለት ምን ማለት መሰላችሁ? ገደብ ያለው የታጠረ ኤግዛክትሊ ከምን ኦፖዚት መሰላችሁ? የእግዚአብሔር መንፈስ ባለበት አርነት አለ። ስለዚህ ግብፃዊነት ከመጣባችሁ ምን አለባችሁ? ገደብ። በኢየሱስም ተነሳ። ስለዚህ ጥያቄ ልጠይቃችሁ፣ ፋይናንሻል ላይፋችሁ ላይ ገደብ አለ? ስለዚህ ግብፃዊነት አለ። አስተሳሰባችሁ ላይ ገደብ አለ? ግብፃዊነት አለ። አያውን የሌለ ይመስላል ግን ግብፃዊነት አንተ ጋር አለ። አያችሁ ነፃ ያልወጣችሁበት የሆነ የባርነት ሳይድ አለ፣ ግብፃዊነት አለ። እንዲፈታላችሁ የምትፈልጉ ጥያቄ ካላችሁ በአጭሩ ምናዊነት አለ። ስለዚህ እየጠየቃችሁን ያላችሁት የሙሴን ቅባት ምክንያቱም እስራኤልን ከግብፅ ያወጣው ማን ነው? ስለዚህ ይኸውላችሁ ኢጅፕት ገባችሁ አይደለም? አሳሰባችሁን ኢጂፕሽያን አታርጉት። ናው ኢትዮጵያን ነው የምተረጉመው። anyway I will all right all over the bible ከዘፍጥረት ምዕራፍ 2 ጀምሮ እስከፈለጋችሁ ድረስ ብትሄዱ ማለት ነው ኢትዮጵያ የሚለው ስም ኢትዮጵያ አይደለም። ቤዚካሊ it is called ኩሽ በሉ ከኔ ጋር። በዕብራይስጥኛ ኢትዮጵያ የሚባል ቃል የለም። it is called ኩሽ በሉ ማንኩሽ እንዳጨምሩበት ኩሽ KUSH የሂብሩ ቋንቋ ነው። ናው ይሄ ቀጥታ ከኢትዮጵያ ጋር ያገናኘዋል ወይስ ስሙን እንቀይረው? ይከታም ተው ነው ኢትዮጵያ የሚሉት። አሁን ኢትዮጵያ የሚባለው ሪጅን አኮርዲንግ ቱ ዘ ባይብል አሁን እኛ ያለንበትን ብቻ የሚሸፍን አይደለም እንዳትሳሳቱ አይደለም። እኛ ወስደን ሰብስበነው የኛ አርገነዋል። ግን እኛ የምንፈልገው አሁንም ቢሆን ኢትዮጵያ የሚባለው እኛ ስንቀበል መንፈሳዊ ምሳሌ እየተቀበልን እንደሆነ ግን እንድትነቁልኝ የፈለኩት that's the only thing በፈልገው ማለት ነው። ኢትዮጵያዊ ነኝ ስትሉ ምን እያላችሁ እንደሆነ እንዲገባችሁ፣ ምን መንፈስ እያነቃነቃችሁ እንደሆነ ግልጽ እንዲሆንላችሁ ነው። can I tell that? so ከኔ ጋር በሉ ኩሽ ይኸውላችሁ ኖ ስንት ልጅ ነው ያለው? 3 ሴም ካም ኩሽ ማለት ሴም ካም ኤንድ ያፌት ሶስቱ ናቸው። ካም ማን የሚባል ልጅ አለው? ኩሽ። አያቸውን የኖህ ልጅ ነው። በአንዳንድ አፈ ታሪኮች ባይብል ላይ አይደለም ያለው ይሄ ነገር። ኢትዮጲስ የሚባለው በኖህ የዘር ሐረግ ላይ የመጣ ኦኬ ልጅ ነው ብሎ የሚያስቡት ነገር አለ። እዚህ ሀገር ይወራል እንደ ኦርቶዶክስ ቸርች።
እሱ ሳይድዌይ ያሉ ታሪኮች ናቸው፣ ትውፊቶች ናቸው። እኛ አሁን የምናወራው ባይብልን ብቻ ነው። ኦልራይት ሶ ኩሽ በሉ ከኔ ጋር። ኩሽ ማለት አኮርዲንግ ቱ ዘ ባይብል በፀሐይ የተለበለበ የጠቆረ ፊት ያለው ማለት ነው። ከኔ ጋር በሉ። አሁን በሉ አንቺ ተርጉም አላላችሁም እንዴ? ይሄ ነገር ኢትዮጵያ ከሚለው ስም ጋር ምን ያገናኛል? ኢትዮጵያ ከኔ ጋር በሉ። ኢትዮጵያ ኦፒያ ማለት አይን ነው። ኦኬ ይሄ የላቲንኛ ቋንቋ ነው። ሕክምና ላይ በጣም ብዙ እንጠቀመዋለን። ማዮፒያ አሁን ለምሳሌ ኦፕቲክ የመነጽር ቤቶች ምናምን ኦፒያ ኦፕቲክ ምንድነው? አይን ማለት ነው። ሄሎ and then what is it now? It means blackened or darkened ማለት ነው። የጠቆረ አይን ማለት ነው። ስለዚህ ያኛው ከአይን አውጥቶ የተለበለበ ፊት አለ እንጂ ያ ሁለቱም ተመሳሳይ ናቸው። ስለዚህ በማንኛውም ጊዜ ኢትዮጵያ ስትሉ መታነቃንቁት is something dark። እየሰሙኝ አይደለም? ምንድነው መታነቃንቁት? ጨለማ ነው መታነቃንቁት። ሶ በባይብል ውስጥ እየወጋ ነው ሳምበሪ ይጸልይ ቀጥይ እንጂ እሱ ድምጽ አወጣ እንጂ አንተም እኮ ዋጥ አድርገው ወጋው እያልከን ሶኬ ሃሌሉያ ሶ now ኢትዮጵያ በሉ it means darkened eye ማለት ነው። or ኩሽ ካላችሁ black በፀሐይ የተለበለበ ፊት ማለት ነው። so በአጭሩ it is darkness. that's why ለዘመናት darkness የሚባል ከዚህ ምድር አለቅ ያለው። ኢትዮጵያዊ ነኝ ስትሉ ይሄን ነው የምታወሩት እያላችሁ ያላችሁት I am dark። እሺ አሁን እናንተ የምታዩት በዚህ ሰዓት አይን ስላላችሁ ነው? መብራቱን በጠፋውስ? ስለዚህ ለማየት ምን ያስፈልጋል? come on now ብርሃን ያስፈልጋል። ስለዚህ ብርሃን ካለ ነው አርቀ ማቀርበ የምታየው። እዚህ ሁል ጊዜም ትችቱ የሚመጣው ምናችን ላይ ነው? እይታችን ላይ። why ሩቅ ማየት ካልቻልክ ምን የለም? ብርሃን የለም። it's dark። ሁል ጊዜ ኢትዮጵያዊ ስትል መታነቃንቀው መንፈስ እሱ ነው። መታነቃንቀው በረከት አይደለም። ዳርክነስ በባይብል ውስጥ ምንድነው? ዳርክነስ ምድር ባዶ ነበረች፣ አንዳች አልነበራትም፣ ጨለማም። so darkness was on the face of the deep። darkness በሉስቲ። so darkness ምንድነው? hosek in the Hebrew language hosek it means number 1 destruction። ምን ማለት ነው? destruction ምንድነው? ጥፋት፣ ውድመት። that's why every time ኢትዮጵያ ውስጥ ምን አለ? destruction። can you imagine? ከድሮ ጀምሮ ቼክ አድርጉት፣ የጦርነት ሀገር ነው። ዲስትራክሽን ብቻ ይኸው እስከዚህ ጄኔሬሽን ድረስ። and ሁለተኛ it means sorrow ሐዘን። ብዙ ሰው የሆነ ጊዜ ቆይቶ ኢትዮጵያ ተመልሶ የኢትዮጵያንን ልጆች ፊታቸውን ሲያይ ብዙ ጊዜ ምንድናቸው? ያዘነ ፊት ነው። እኔ አንዱ እዚህ ሀገር እንዲቀየር የምፈልገው ስም ነው። የሀገሪቱ ስም ቢቀይሩ ደስ ይለኛል። I'm telling you አለበለዚያ በቃ የሆነ ስማችን ምን ነው? እንዝማማ ብራይት ላይት የሆነ ነገር እንበለው በቃ። because anytime ኢትዮጵያዊ ስትሉ መንፈሳዊ ምሳሌ ስለሆነ ስፒሪቱ ምን እያደረጋችሁ ነው? እያነቃነቃችሁ አይመስላችሁም አይደል? እንደዚህ ካላሰባችሁ መንፈሳዊ ናችሁ እናንተ። ስለዚህ አሁን እሱን ተውትና አሁን እኔ ሮም ጋር ነው ያለው። የሌሎችንም አውራ ካላችሁ እሺ ነው ማወራው። I'm telling you ፍልስጤም ስትሉ መንፈሳዊ ምሳሌ ነው። ጎልያድ መንፈሳዊ ምሳሌ ነው። አይታችኋል? ሮም መንፈሳዊ ምሳሌ ነው። በቃ ከዚህ ውጭ የምትረዱ ልጆች ልክ አይደላችሁም። አሁን ተስማምተናል። good so what is Rome? ሮም የነገስታት የቄሳሮች መቀመጫ ነው። and Rome it exactly ስትተረጉሙት Rome it means head። ምን ማለት ነው? ራስ በሉ እስቲ። አይ ራስ በሉ እስቲ። ራስ ኦኬ so ራስ ማለት ምን ማለት ነው? መሪ ነው። ራሶቻችሁ ባለ ራእዮች ካለ ባይብል ኢየሱስ የቤተክርስቲያን ራስ ከተባለ ራስ ምንድነው? ኦኬ የእናንተን አቅጣጫ የሚወስነው እግራችሁ ነው ጭንቅላታችሁ ነው? መሪው ማን ነው? so head ማለት ነው it means power and authority።
ስልጣንም ኃይልም ያለው ፈቃድ ያለበት ሴንተር ማለት ነው። ስለዚህ አሁን ለዚህ ቸርች የምታወሩት ለዚህ ለሮም የምታወሩት ነምበር 1 is all about will። ለምን መሰላችሁ? ባለፈው ተናግሬያለሁ። እናንተውስ የትኛው ፓርታችሁ ነው ንጉስ ብዬ ጠይቄያችሁ ነበር። እኔ ንጉስ ነኝ ስትሉኝ የትኛው ፓርታችሁ? ስሜታችሁ ነው ንጉስ? ታዲያ የትኛው ነው? እግራችሁ ነው ንጉስ? እያወሩ አይደለም። የትኛው ፓርታችሁ ነው ንጉስ? አይ ቲንክ አይናችሁን ስታጉረጠርጡ እሱ ነው። ፈቃዳችሁ ነው ንጉስ። ለምን? ከአንድ ቦታ ወደ አንድ ቦታ የምትመጣው ምን ኮንክ ብቻ ነው? ፈቃደኛ ኮንክ ብቻ ነው። አሪው ዝሚና መንፈሱን የሚገዛ መንፈሱን ከተማን ከሚገዛ ዛሚስ ንግስና የሚጀምረው ውስጥ ነው ማለት ነው። መንፈሱ የሚለው ቃል ሩዋክ it means emotion። ምኑን የሚገዛ? ኢሞሽኑን የሚገዛ ሰው ምኑ ነው? ኢሞሽኑን የሚገዛው ፈቃዱ ነው። ስለዚህ ለሮሜ ሰዎች ሞር የምታወሩት የንግስና ቅባት ስለሆነ እዛ ሰፈር ያለው ፈቃዳችሁ ላይ ነው። ስለዚህ እንደዚህ ተብሎ ትመከራላችሁ። ራሳችሁን ሕያው ቅዱስ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ። እኔ ራሴን ማቅረብ ከቻልኩኝ ስሜቴም እምቢ እያለኝ ዕውቀቴም ሌላ እየመሰለኝ በፈቃዴ ግን ምን አደርጋለሁ? ሳቀርብ ይሄ ለአእምሮ የሚመች አገልግሎታችሁ ነው። ለምን የሚመች አገልግሎት ነው። ራሴን መሰዋት ከቻልኩኝ የራሴን ፍቃድ ተጠቅሜ ነው እዛ ጋር መመጣው። ምን ይሆናል ውጤቱ? የእግዚአብሔርን ፍቃድ እሱም በጎ ሕያው በጎ መልካም በጎ ፍጹም የሆነውን ምን እንደሆነ ፈትናችሁ ታውቁ ዘንድ። ስለዚህ የራሴን ፍቃድ ሳርድለት የማንም ፍቃድ ማወቅ ጀምራለሁ። ዛሚስ ሮሜነት የሚመጣው እዚህ ጋር ነው። ሃሌሉያ ታንክ ዩ። ስለዚህ ለነኚህ ሰዎች ቱማች ምናቸው ነው የሚወራው? ፈቃዳቸው ነው የሚወራው። ስለዚህ ስለ ፈቃድ የሚያወራውን የተወሰነ ላሳያችሁ። ኦልራይት እግዚአብሔር ፍቃዱን ሲገልጥላችሁ ዶንት ኢግኖር ሂዝ ዊል። የሱን ፍቃድ ኢግኖር አታርጉ። እየሰማችሁ ነው? ሮሜዎች ችግራቸው ይሄ ነው። የእግዚአብሔርን ፍቃድ ወደ ጎን ጥለው የራሳቸውን ፍቃድ የሚያደርጉ አደገኛ ሰዎች ናቸው። ያ ኮንሽስነስ እንዳይኖር እናንተ ይሄን ስትሰሙኝ ምን ያክል የእግዚአብሔር ፍቃድ የምታውቁ ወይም ህይወታችሁ ላይ የምትፈጽሙ ሰዎች ናችሁ? እናንተ ናችሁ የምታውቁት። ኦልራይት ናው ለምሳሌ ሮሜ ምዕራፍ 2 ጋር ሄደን እመለሳለሁ። ወደፊት ወደ ኋላ እመለሳለሁ። ምዕራፍ 2 ቁጥር 17 ጋር እንደዚህ ይላል። ካናይሪድ ምዕራፍ 2 ቁጥር 17 ላይ አንተ ግን አይሁዳዊ ብትባል በህግም ብትደገፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ምኑን ብታውቅ አሜን ነው። ስለዚህ እነኚህ ሰዎች ምን እንዲያውቁ ይጠበቃል? እግዚአብሔር ፍቃዱን ከመግለጥ አንፃር ብዙ ስራ ሰርቷል። አሁን እግዚአብሔር ይሄ ነው ፍቃዴ ብሎ ሲናገር የእግዚአብሔርን ፍቃድ በራሳችሁ ፍቃድ በስጋ ፍቃድ ገልብጣችሁ ሌላ ነገር ልትኖሩ ትችላላችሁ። ኦኬ ሜቢ ምዕራፍ 1 ጋር ልመልሳችሁና ቁጥር 18 እንደዚህ ይላችኋል። እውነትን በአመጻ በሚከለክሉ ሰዎች በኃጢአተኝነታቸውና በአመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ስለ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነሱ ዘንድ ግልጥ ነው። የማይታየው ባህሪ እሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት እና ስላላመሰገኑት የሚያመካኙት አጡ። ቀናበል እግዚአብሔር ማን እንደሆነ ሳይታወቅ ጨልሞ እንዳይቆይ ይሄ ደግ አምላክ ይሄ የሁሉ ፈጣሪ ራሱን በሆነ መንገድ ምን አደረገ? ለመግለጥ ፈቃደኛ ነበረ። ራሱ ፈቃደኛ ሆኖ ማንም ሳይለምን ሳይጸልይ የገለጠውን አምላክ የተገለጠው ፈቃዱን አንዳንዶች ግን እንቢ ብለው ሌላ ነገር ማምለክ ጀመሩ። ዚስ ጋድን ወርሺፕ ለማድረግ ፈቃደኞች አልሆኑ። እየሰማችሁ ነው? አያችሁ? አሁን ዚስ ጋድን ለማወቅ ፈቃደኞች አይደሉ። አንዳንድ ጊዜ እናንተም እንደዚህ አይነት ሰው የምትሆኑበት ጊዜ አለ። እግዚአብሔር ፈቃዱን ግልጽ ያደርጋል።
አኮርዲንግ ቱ ዘ ባይብል በጣም ብዙ ፍቃዶች አሉ። ለምሳሌ የፈቃዱን ሚስጥር አስታውቆናል። ፍቃዱ ምን ነበረ? ሚስጥር። አሁን ግን ምን አድርጓል? የተገለጠ ፍቃድ ከሆነ ሌላ ነገር አታምጣ። የራስን ፍቃድ ጣልና ግሎሪ ቢ ቱ ጋድ። ይኸውላችሁ እግዚአብሔር ፍቃዱን ሲሰራ አንዳንድ ላንጉዌጆቹን ላሳያችሁ። ኦኬ ወደዚህ ወደዛ ሄዳለሁ ብያችኋል። just to help you your understanding ለመርዳት ብቻ ነው። ይኸውላችሁ የሚለው እንደዚህ የተባለው ፓርት ነው። ፈርዖንን እግዚአብሔር ኃይሌን ይገልጥብህ ዘንድ ስለዚህ አስነሳው። ኃይሌን ይገልጥብህ ዘንድ ስሜ በምድር ሁሉ እንዲታወቅ። ስለዚህ አሁን እግዚአብሔር ምን ፈልጎ ነው እንዲያደረገው? ስሙ that is his will። ፍቃድ ይሄ ነው፣ ስሜ ይታወቅልኝ። ለዚህ ነው ፈርዖንን ያስነሳው። ይሄንን የእግዚአብሔርን ፍቃድ ፈርዖን ያውቃል ወይ? አያውቅም። እስራኤልን አልለቅም ፍቃደኛ ሊሆን አልቻለም። እግዚአብሔር ግን አንተ ከግል ፍቃድ ካለ በላይ እኔ ነኝ እኮ ወደ ላይ ያስነሳው። ለማ ፍቃድ ስል ለራሴ። አሁን አንተ በእኔ ፍቃድ ላይ ነው ጠማማ የምትሆነው? now listen ይሄን ካለ በኋላ ሮሜ 9 ላይ ቁጥር 19 ላይ እንግዲህ ምን ስለምን እስካሁን ድረስ ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። ፈቃዱንስ የሚቃወም እነ ፈርዖን ምኑን እየተቃወሙ ነበር? አይገርማችሁ? ስለዚህ ትልቁ ጠላትነት ፍቃዳችሁ ላይ ሊሆን ፍቃዱ ላይ ሊሆን ይችላል። ዳዊትም በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ። እናንተ የእግዚአብሔር የተገለጠ ፍቃድ ካለ የራሳችሁን ገላችሁ የሱን ፈጽሙ። ያልተገለጠላችሁ ካለ እንዲገለጥላችሁ መጸለይ ነው እና ያምሮ መታደስ ማምጣት ግዴታችሁ ነው። የእግዚአብሔርን ፍቃድ በጎ ደስ የሚያሰኝና ፍጹም የሆነው ምን እንደሆነ ፈትናችሁ ታውቁ ዘንድ በአምሮ መታደስ ተለወጡ እንጂ ይሄንን ዓለም ስትመስል የእግዚአብሔርን ፍቃድ እየተወከን የምትሄደው። ይሄ ነው እንግዲህ ለሮሚዎች የሚጻፈው የንግስና ቅባት አካባቢ ለሚኖሩ ሰዎች ገብታችኋል አይደለም? እናንተ ንጉሶች ስለሆናችሁ ነው ይሄን ማወራችሁ። ንገሩኝ I'm a king hallelujah you are a king። ስለዚህ ፍቃዳችሁን ሰብራችሁ ለስጋ ፍቃድ ለምን ፍቃድ ሳይሆን ለመንፈስ ፍቃድ ለእግዚአብሔር ፍቃድ መኖር መልመድ አለባችሁ። because ምን ስለሆናችሁ ንጉሶች። ኢየሱስ መጥምቁ ዮሐንስ ጋር ተጠመቀ ኃጢአት ስለነበረበት ነው? ኖ ኢየሱስ ለራሱ ፍቃድ ሞቶ ለአባቱ ፍቃድ ለመኖር። ስለዚህ ምን መናገር ጀመረ? የላከኝን ፍቃድ እንጂ ፍቃዴን ላደርግ። ሮሜ እንደዚህ አይነት ሰዎች ናቸው። እግዚአብሔር ፍቃደኛ ሆኖ ስለማንነቱ ተናግሯል። ኦኬ የማይታየው ባህሪው የዘላለም ኃይሉና አምላክነቱም ከፈጠራቸው ነገሮች ሁሉ ግልጥ ሆኖ ይታያል። የእግዚአብሔርን ይሄንን የተገለጠውን እውነት ፈቃደኛ ሆኖ የገለጠውን ነገር ግን እነሱ በአመፃ ገለበጡት። they rebelled against God። አያችሁ? የእግዚአብሔርን ፍቃድ ለመፈጸም ፈቃደኞች አልሆኑ። ሶም የመጀመሪያው ይሄ ነው right። ሁለተኛው ሮሜ ጋር መነግራችሁ ይሄ ነው። ከየትኛውም ከሌሎቹ በላይ ማለት ነው። ነገስታቶች የሚታወቁት ፈቃዳቸውን በመፈጸማቸው ብቻም አይደለም። ኦኬ ከኔ ጋር በሉ ኢሳይያስ 33:22 እግዚአብሔር ፈራጃችን ነው፣ እግዚአብሔር ንጉሳችን ነው፣ እግዚአብሔር ሕግ ሰጪያችን ነው፣ እሱም ያድነናል። እንደገና በሉ እግዚአብሔር ፈራጃችን ነው፣ እግዚአብሔር ሕግ ሰጪያችን ነው፣ እግዚአብሔር ንጉሳችን ነው፣ እግዚአብሔር ያድነናል። ስንት ነገር? 4 ነገር። ነምበር 1 እግዚአብሔር ፈራጃችን ነው። በምንድን ነው የሚፈርደው? በሕግ ነው። according to the law come on and then ሕጉ ከየት መጣ? ንጉስ ስለሆነ ምን ይሰጣል? ስለዚህ ነገስታቶች አንዱ ምን በማውጣት ይታወቃል? ኢትዮጵያ ውስጥ ሕግ የሚያወጣ አካል አለ አይደል? come on የህዝብ ተወካዮች ምክር ቤት የሚባለው ፓርላማ ምንድን ነው የሚያወጣው? ሕግ ነው የሚያወጣው። and ሕግ የሚተረጉም አለ የፌዴሬሽን ምክር ቤት የሚባል። ከዛ ደግሞ ሕግ አስፈጻሚ ደግሞ
አለ አይደለም ኤክስኪዩቲቭ ኦፊስ የሚባለው የነ ጠቅላይ ሚኒስትሩ ቢሮ ማለት ነው። ከማዋና ህገ መንግስት የሚያወጣው ፓርላማ ነው። የሚተረጉመው የፌዴሬሽን ምክር ቤት ነው። የሚፈጽመው ግን ጠቅላይ ሚኒስትሩና የሱ ካቢኔዎች ናቸው። የሚያስጠብቅ ደግሞ የህግ አስጠባቂ አካሎች አሉ። እነ ፖሊሶች ተግባብተናል። ሲጣስ ቼክ ያደርጋሉ። ስንት አካላት አሉን? 4 ኦራይት ከኔ ጋር ግን አሁን እግዚአብሔር ንጉስ ስለሆነ ምን ያወጣል? ታንኪዩ። ስለዚህ አሁን ሮሜ ሰዎች ምን ያለበት ቦታ ነው የሚኖሩት? ንግስና፣ ቄሳሮች ያሉበት የዓለም መሪ ምንም ይወጣበት ቦታ አሪውስ ሚና። ስለዚህ አንዱ በሮሜ ውስጥ ሊያነሳላቸው የሚፈልገው ስለምንድን ነው? ስለ ህግ ነው። for this kind of church ይሄን ማውራት አለባችሁ። can I show you? very nice hallelujah ያ ምዕራፍ 2 ሮሜ ምዕራፍ 2 ቁጥር 12 ያለ ህግ ኃጢአት። ስለዚህ ምን አለ ማለት ነው? ህግ አለ፣ ግን ያለ ህግ ኃጢአት ያደረጉ ሁሉ ያለ ህግ ደግሞ ይጠፋሉ። ህግም ሳላቸው ኃጢአትን ያደረጉ ሁሉ በህግ ይፈረድባቸዋል። በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም። ህግ የሌላቸው ከአሕዛብ ከባህሪያቸው የህግን ትእዛዝ ሲያደርጉ እነዚያ ህግ ባይኖራቸው እንኳን ለራሳቸው ህግ ናቸውና እነርሱም ህሊናቸው ሲመሰክርላቸው ሐሳባቸው እርስ በርሱ ሲካሰስ ወይንም ሲያመካኝ በልቦናቸው የተጻፈ የሥራ ህግ ያያሉ። ቀና በሉ አሁን። ስለዚህ የተጻፈ 10ቱ ትእዛዝ ወይንም ህግ ያላቸው እስራኤላውያኖች አሉ። አይኔ እስራኤላዊ አይደለሁም ብትልም ህሊና የሚባል ህግ አለ። ማንም ሰው ከሆነ አይነት ህግ የሚያመልጥ የለም። ስለዚህ እኔ 10ቱ ትእዛዝ የለኝም ካልክ አታመልጣትም። ምን ስላለ? ህሊና ራሱ ምንድነው? ህግ ነው። Are you following this? Oh, okay. Let's go now. ሮሜ ምዕራፍ 7 ጋር ደግሞ ልሰዳችሁ። let me show you. አሁን ስለ ህጎቹ ነው ልጁ በደንብ የሚያወራው የሚያጫውተን ማለት ነው። ለምብሮስ ሰፍላሊጋስ ቁጥር ምዕራፍ 7 ቁጥር 1 ወንድሞች ሆይ ህግን ለሚያውቁ ለማን ነው የሚናገረው? ታውቃላችሁ? ኦኬ ሰው ባለበት ዘመን ሁሉ ህግ እንዲገዛው አታውቁምን? ያገባች ሴት ባሏ በህይወት ሲኖር ከእርሱ ጋር በህግ በምንድን ነው የታሰረችው? አሳሪ ህግ አለ ማለት ነው። ባሏ ቢሞት ግን ስለ ባል ከሆነው ስለምን ከሆነው? ስለ ፋይናንስ አይደለም። ስለዚህ ባሏ ቁጥር 3 ላይ ስለዚህ ባሏ በህይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከህግ አርነት ከምኑ ነው አርነት የምትወጣው? ስለዚህ ባሏ የለም። ስለዚህ she is now free። በህይወት ካለ ግን ባይንድ የሚያደርጋት። ስለዚህ አሁን ይሄ ነገር ወዴት እያመራ ነው? እንቀጥል። ቁጥር 4 እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለህግ ተገድላችሁ። ለምን የተገደላችሁት? ለህግ ምን ብላችኋል? ለህግ ከተገደላችሁ ህጉ እናንተ ላይ አይሰራም ነው። የሞተ ሰው ላይ አይሰራም። ኦኬ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱም ትሆኑ ዘንድ በሥጋ ሳለን በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና። አሜን ነው የምትሉት? አሁን ግን ለእርሱ ለታሰርንለት ስለ ሞትን ከህግ ተፈትተናል። አሜን ግን እያላችሁ አይደለም። ወዴት እያመራ እንደሆነ I will show you። ኦኬ ቁጥር 7 እንግዲህ ምን እንላለን? ህግ ኃጢአት ነውን? አይደለም። ነገር ግን በህግ ባይሆን ኃጢአትን ባላወኩም ነበር። ህጉ አትመኝ ባላለ ምኞትን ባላወኩ ነበር። አሁን ቀና በሉ። ህጉ ችግር አለበት? አትስረቅ የሚለው ችግር አለበት ወይ? አትመኝ የሚለው ችግር አለበት ወይ? ለምን ነው ችግር የሚኖርበት? ህጉ ችግር የለበትም። ኢቭን ስለ ህጉ ያለው ምስክርነትን ልንገራችሁ። ቁጥር 11 12 ጋር ሄዱልኝ። ስለ ህጉ ያለው ምስክርነት። ስለዚህ ህጉ በቃ አለቀ። ከዛስ ትእዛዚቱም ቅድስና፣ ጻድቅ፣ በጎም ናት። ስለዚህ ህጉ ፕሮብሌም የለበትም። the law is fine. This is the law of God.
ዘ ሎ ኦፍ ፕሮብሌም የሚባል ነገር የለበትም። ህጉ ዲማንድ የሚያደርገው ነገር አለ፣ የሚጠይቀው አለ። አትስረቅ ካለ አለመስረቅህን ይጠብቃል። አትግደል ካለ አለመግደልህን ማን ነው የሚጠብቀው? ህጉ ነው። አትመኝ ካለ አለመመኘትን come on ሰው ህጉ ኤክስፔክት የሚያደርግብህ ነገር አለ። አሁን ፕሮብሌሙ የቱ ጋር ነው የሚመጣው? ኦኬ ቁጥር 14 ህግ መንፈሳዊ እንደሆነ፣ ስለዚህ ህጉ ቅዱስ ነው። ከማን ነው? ህጉ በጎ ነው። ህጉ ጻድቅ ነው። ደግሞም መንፈሳዊ ነው። ህጉ ጋር ፕሮብሌም የለም። እኔ ግን ከኃጢአት በታች ልሆን የተሸጥኩ ስጋ ነኝ። that's my problem is not the law። እኔ ራሱ የተሸጥኩ ምንድነኝ? ስጋ ነኝ። ሽያጭ ተፈጽሟል። ሽያጭ ተፈጽሟል ማለት የሆነ አካል ገዝቶ ወስዶኛል። የሆነ አካል ገዝቶ ስለወሰደኝ የገዛኛ አካል ነው የሱን ፍቃድ የሚያሰራኝ። እዚህ ጋር የእግዚአብሔር ፍቃድ ቢኖርም የእግዚአብሔርን እንዳላደርግ ሽያጭ ተፈጽሞብኛል። are you listening? እናንተ ለምሳሌ የሆነ ሰው ባሪያ ነበራችሁ፣ እኔ ገዛዋችሁ። የዛኛውን ሰው ህግ ትፈጽማላችሁ? የማን ነው የምትፈጽሙት? ስለዚህ ፖል የእግዚአብሔር እንዳልሆን ኦሬዲ ሽያጭ ተፈጽሟል። ለኃጢአት ምን ብያለሁ? ተሽጫለሁ። ምን በሚለው ስቴትመንት? ሁሉም ኃጢአትን ሰርተዋል። ሁሉም ኃጢአትን የኃጢአት ባሪያዎች ናቸው ከተባለ ገዢ የማን ነው? ሚስተር ኃጢአት። ተሽጫለሁ ማለት ነው። ስለዚህ ለኃጢአት ከተሸጥኩኝ እዚህ ጋር እግዚአብሔር ህግ ቢያወጣም የሱን ህግ ልፈጽምለት ከፈለገ ከተሸጥኩበት እኔን አርነ ማውጣት አለበት። ምን አድርጎ? ዋጋ ከፍሎ። ያ ዋጋ ነው የኢየሱስ ደም ማለት። ሃሌሉያ። ስለዚህ አሁን ቁጥር 15 ምን ይላል? የማደርገውን አላውቅም፣ የምጠላውን ያንን አደርጋለሁ። ዳሩ ግን የምወደውን እርሱን አላደርግም። የማልወደውን ግን የማደርግ ከሆንኩ ህግ መልካም እንደሆነ እመሰክራለሁ። ፕሮብሌሙ ያለው ህጉ ላይ አይደለም፣ የተሸጠ ማንነቴ ላይ ነው። አሜን ነው የሚባለው። ስለዚህ አሁን ፈርዘር እንግፋና ቁጥር 25 ጋር እንሂድ። እሺ በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። ጉባኤው ምንድን ነው የሚለው? እንግዲያስ እኔ በአእምሮዬ ለእግዚአብሔር ህግ፣ በስጋዬ ለኃጢአት ህግ። ድገሙት እዚህ ጋር። እንግዲያስ እኔ በአእምሮዬ ለእግዚአብሔር ህግ፣ በስጋዬ። ስለዚህ ኃጢአትም ህግ አለው፣ የአእምሮም ህግ አለ። ልጆች አብራችሁ ናችሁ? ፋይን። እንዝለልና ምዕራፍ 8 ቁጥር 2 ጋር እንሂድ። ቁጥር 2 ነው ያልኳችሁ። በክርስቶስ ኢየሱስ ያለው የህይወት መንፈስ ከኃጢአትና ከሞት አርነት ሌላ ሎ መጣ። ምክንያቱም ሎ የሚቀየረው በሎ ሻውት የስ። ይሄ አዲሱ ህግ እስከሚገለጥ ድረስ ተገልጦም የራሱ እስከሚያደርገኝ ድረስ በአሮጌው ህግ ውስጥ ነበርኩኝ። የአሮጌው ህግ ደግሞ ስሞች አሉት፣ የኃጢአትና የሞት ህግ። አሁን እዚህ ቦታ ላይ 4 ህግ አነበብን። ነምበር 1 the law of God። ምክንያቱም ህጉ እያለ የመጣው ብሉይ ኪዳን ነው። the law of God። ነምበር 2 the law of sin and death፣ የኃጢአትና የሞት ህግ። ነምበር 3 the law of the spirit of life፣ የህይወት መንፈስ ህግ። ነምበር 4 the law of the mind። ከኔ ጋር በሉ፣ የአእምሮ ህግ፣ የኃጢአትና የሞት ህግ፣ የእግዚአብሔር ህግ፣ የህይወት መንፈስ ህግ። ስንት ህግ? ይሄ የሚነገረው ለሮሜ ነው። ምክንያቱም ነገስታቶች ምን ስለሚያወጡ? somebody shout yeah hallelujah። ንጉሶች ናችሁ፣ ራሳችሁን የምታስተዳድሩበት ህግ ማወቅ አለበት። ስለዚህ አሁን ስንት ህግ ነው ያወራ ነው? 4 ህግ። now let me help you።
እግዚአብሔር ንጉሥ ስለሆነ ሁል ጊዜም ፍጥረቱን የሚያስተዳድርበት ምን አለው? ህግ አለው። ህግ ማውጣት የማን ድርሻ ነው? የእግዚአብሔር ድርሻ ነው። ለምሳሌ እና አዳም ገነት ውስጥ ከገቡ በኋላ ይኸውላችሁ እና አዳምን ገነት ውስጥ ሲያስገባ እግዚአብሔር እንዲህ ብሎ አዘዘው ይላል። ስለዚህ ምን አለ ማለት ነው? ህግ አለ። ከገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ማይ ፍሬንድ ትበላለህም አትበላምም ምንድነው? ህግ ነው። ፈቃድ አይደለም፣ ትእዛዝ ነው። ምንድነው? ስለዚህ በገነት መካከል ካለው ዛፍ ሁሉ ትበላለህ ካለ መብላት ምንድነው? አልበላም ካልክ ምን እያፈረስክ ነው? አጠገባቸው ያለው ሰው መብላት ህግ ነው፣ መጾም አይደለም ህግ። እዚህ ጋር ኢትዮጵያዊ እየበዛብኝ መልካምና ክፉን የሚያስታውቀውን አትብላ እንጂ ሌላውን እንዲህ ብሎ አዘዘው በሉ እስቲ። አልሰማኋችሁ? በገነት መካከል ካለው ዛፍ ሁሉ ትበላለህ፣ መልካምና ክፉን የሚያስታውቀው ግን እንዳትበላ። ሁለቱም ምንድናቸው? ናው ሉሲፈር መጣ፣ እባቡ መጣ። እባቡ የጠየቃቸው ይሄንን ነው። ስለ መልካምና ክፉ አልጠየቃቸው። የጠየቃቸው በእውኑ እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ብሏልን? የእግዚአብሔርን ቃል የሚያውቅ ሕዝብ የተባረከ ነው። ምዕራፍ 3 ቁጥር 1 ዘፍጥረት ላይ እንደዚህ ይላል፣ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ። ተንኮሉን እኮ አላወቃችሁም። ይኸውላችሁ ቆይ እባቡ ጋር ከመድረስ በፊት የእግዚአብሔርን ትእዛዝ ላውራ። ምዕራፍ 2 ቁጥር 17 ላይ 16 ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው። ትእዛዝ ነው። ምንድነው ይሄ? ህግ ነው። ከዛ ምንድነው የሚለው? ኦኬ ከገነት ዛፍ ሁሉ ትበላለህ። ምንድነው? ባትበላስ መልሶ አመፀኛ ሁሉ ህገ መንግስትን በብጥብጥ ለመናድ እዚህ ጋር ነው ያለው። እሺ ኦኬ ከዛስ ነገር ግን መልካም ነው ከሚያስታውቀው ዛፍ ስለዚህ ትበላለህም አትብላም ምንድነው? ታንኪዩ ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አራዊት ሁሉ ይልቅ ተንኮለኛ። ከዛስ ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ መልካምና ክፉን አይደለም ያወራው። እነኚህ ልጆች ልክ ኦኬ ያወራው ሁሉ ትበላላችሁ የሚል ትእዛዝ ነበረ። እንዴ ሁሉ አትብሉ ብሏል እንዴ? ለምን? these guys ብሉ የተባለውን እየበሉ ስለዚህ ህግ ምን እያደረጉ ነው? እየሰበሩ ነው። ብላ የምትባለውን ካልበላ አትብላ የተባልከውን ከበላ ምን እያደረክ ነው? ህጉን መጣስ የጀመሩ መልካምና ክፉን በመብላት አይደለም፣ ብሉ የተባሉትን ባለመብላት። ስለዚህ በአጭሩ እግዚአብሔር ምን እየሰጠ ነው? ህግ። ያለ ህግ ያስተዳደረው ምንም ነገር የለም፣ ኖሮም አያውቅም። ፍጥረቱን ሁሉ የሚያስተዳድርበት ምን አለው? ሎ አለው። እግዚአብሔር በለው ህግ ሰጪያችን ነው። እግዚአብሔር ያለ ህግ ሊያስተዳድር አይችልም። he is a king. do you love the king? okay so ገነት ውስጥ ይሄ ህግ ነበር። at any time መጥቶ እግዚአብሔር የሆነ ነገር አርግ ሲል ማለት ነው then it is a law. አላረግም ስትል you are breaking the law. ብላ ብሎ ካዘዘ አለመብላት ራሱ ምንድነው?